ሶስት ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለን በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን ለሰይጣን አጋዘ ለአዳም ትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ። አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል። ከዛ በፊት ግን እንኳን ለተወዳጇ እናታችን
ለሰማዕቷ ለቅድስት አርሴማ ወርሃዊ መታሰቢያ ክብረ በዓል፣ ለእናታችን ለቅድስት ቁስቋም፣ እንደዚሁም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወርሃዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። አሜን። በእውነት የጌታችን የኢየሱስ ክርስቶስ ረድኤትና በረከት፣ የተወዳጅ እናቱ የቅድስት ድንግል ማርያም ረድኤትና በረከት፣ የእናታችን የሰማዕቷ የቅድስት አርሴማ ረድኤትና በረከት በዛሬቱ ቀንም በወርሃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን። አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሃ ግብራችን ጀምረናል። ያው ትላንትናና ከትላንት ወዲያ አልነበርኩም። ያልኖርኩበት ምክንያት የራሴ የሆነ ምክንያት ስላለኝ ነው፣ ማህበራዊ ህይወት ማለት ነው። በዛ ምክንያት ነው ያልገባውላችሁ እና ዛሬ መግባት ስለቻልኩ ነው የመጣሁት ማለት ነው። ቀጥታ ወደ ስንክሳር ትምህርት እንገባለን። ስንክሳር መጀመሪያ ስንክሳሩን አዳምጠን እንመለስ። የምናዳምጠው ስንክሳር የነገውን የግንቦት 7ን ስንክሳር ይሆናል ማለት ነው። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። ድምጼ ግን ይሰማችኋል አይደል? እኔ ጋር ዝናብ እየዘነበ ስለሆነ ምናልባት እንዳይረብሻችሁ። መልካም። ግንቦት 7 በዚች ቀን ለአባቶች ሊቃነ ጳጳሳት 20ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት ሐዋርያዊ አትናቴዎስ አረፈ። ይህም ቅዱስ ሐናፊ ከሚባል የእስላም ነገድና ከአረማውያን ተወላጅ ነው ይባላል። እርሱም ከመምህር ከሚማሩ ሕፃናት ጋር እያለ እርስ በርሳቸው በመጫወት ሥርዓተ ቤተ ክርስቲያን እየሰሩ ከእነርሱ ውስጥ ዲያቆናትን ኤጲስቆጶሳትንም ሲያደርጉ እሊያን የክርስቲያንን ልጆች አይቶ ጨዋታቸው ደስ ስላለው ከእሳቸው ጋር በጨዋታቸው አንድ ይሆን ዘንድ የክርስቲያንን ልጆች ለመናቸው። እነርሱም አንተ አረማዊ ነህና ከእኛ ጋር አትደመርም ብለው ከለከሉት። እርሱም ክርስቲያን ሆናለሁ አላቸው። እነርሱም ደስ ተሰኙበት። ያን ጊዜም ወስደው በሊቀ ጳጳሳት አምሳል አደረጉት። ከበታቹም ወንበር አድርገው ይሰግዱለት ጀመር። በዚያን ጊዜም ሊቀ ጳጳሳት አባ እለእስክንድሮስ በዚያ አለፈ። የክርስቲያን ልጆች ሲጫወቱ ባያቸው ጊዜ አብረውት ላሉ ይህ ሕፃን ከፍ ከፍ ያለችና የከበረች ሹመትን ይሾም ዘንድ አለው አላቸው። አባቱም በሞተ ጊዜ ወደ አባ እለእስክንድሮስ መጣ። የክርስትና ጥምቀትንም አጠመቀው። ከዚህም በኋላ የአባቱን ገንዘብ ሁሉ ወስዶ ለድሆችና ለጦም አዳሪዎች ሰጥቶ የቤተ ክርስቲያንን ትምህርትና ሕግ ሥርዓትንም ከአባ እለእስክንድሮስ ዘንድ እየተማረ ኖረ። እርሱም ተወዳጅ ልጅ አደረገው። ከዚህም በኋላ ዲቁና ሾመው። የመንፈስ ቅዱስንም ጸጋ የተመላ ሆነ። የከበረ አባት እለእስክንድሮስም ባረፈ ጊዜ ይህን አባት አትናቴዎስን በእስክንድርያ አገር ላይ ሊቀ ጳጳሳት አድርገው ሾሙት። ከዚህ አስቀድሞ ግን የ318 ኤጲስቆጶሳት ስብሰባ በተደረገ ጊዜ አባ እለእስክንድሮስ ከዚህ ዓለም ሳይለይ ይህም አትናቴዎስ ከእሳቸው ጋር ተሰብስቧል። የጉባኤውም ጸሐፊ አድርገውት በኒቅያ ከተማ ቀኖና ቤተክርስቲያንን ከእሳቸው ጋር ሰራ። ጻድቁ ቆስጠንጢኖስ በሞተ ጊዜ አርዮሳዊ ልጁ ሁለተኛው ቆስጠንጢኖስ ነገሰ። አርዮሳውያንም በዙ። ይህንንም አባት አርዮሳዊው ንጉሥ ከመንበረ ሲመቱ አሳደደው። በእርሱም ፈንታ ጊዮርጊስ የተባለ ከሃዲ ሰው ተሾመ። ከዚህም በኋላ ብዙ ጊዜ ሲያሳድዱትና ሲመልሱት ኖረ። በስደቱም በአንዲት ምዕራባዊት ሀገር ባለ ጊዜ በዚያ የጣዖት ቤት አለች። በዚያችም የጣዖት ቤት ብዙ ሕዝቦች በውስጧ ይሰበሰባሉ። ለዚያችም የጣዖት ቤት በውስጧ የሚሰሩ ብዙ የሰይጣን ስራዎች አሏት። እርሱም የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ለመነው። ያችንም የጣዖት ቤት አፍርሶ የሀገር ሰዎችን ሁሉ እግዚአብሔርን ወደ ማወቅ መለሳቸው። ይህንንም አባት 5 ጊዜ አሳደዱት። የሹመቱም ዘመን 47 ሲሆን 15ቱን ዓመት በስደትና በእስራት ነው ያሳለፈው። ይህንንም አባት ብዙ መከራና ድካም መሰደድም ስለደረሰበት ሐዋርያዊ ተብሎ ተጠራ።
በሚሞትበትም ጊዜ በእግዚአብሔር ዘንድ ባለሟልነትን ባገኝ ይህን የጣዖት ቤት ያፈርስ ዘንድ በፊቱ እኔ እየሰገድኩ ለምነዋለሁ። ይህም አባት ካረፈ በኋላ ንጉሥ ልኮ ያንን የጣዖት ቤት አስፈረሰው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎትና ምልጃ ይማረን፣ በረከቱም ከኛ ጋራ ትኑር ለዘላለሙ አሜን። ሰላም ለአትናቴዎስ ከመላእሌሁ ተነበይ ደቂቀ ክርስቲያን ኩሎሙ እንዘይት ዋነዩ ሊቀ ጳጳሳት ዘኮነ ወምእመነ ክርስቶስ ዲበንዋዩ ወበእንተ ዘበጾ ስደት እመንበረ ክብሩ ወእበዩ ተሰሜ ሐዋርያዊ በኩሉ አያዩ ሰላም ለዮሐንስ በጽድቁ እሙልቁ ከዋክብት ዘበዙ ወእሞፃ ባሕር ደቂቁ እንዘይጼጉ ምጽዋተ ለእለ ይጽሕቁ አይለቀ ልብሶ ወኢያትረፈ ለስንቁ እስከነ ተረክበ ውስተ ግብ ዕራቁ። ግንቦት 6 ቀን የሚከበሩ ግንቦት 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አትናቴዎስ ሐዋርያዊ፣ ሁለተኛ የባሕታውያን አለቃ ታላቁ አባ ሲኖዳ ጽንሰቱ፣ ሶስተኛ ቅዱስ ዮሐንስ ጻድቅ ሀብቱን ንብረቱን ልብሱን ሳይቀር መጽውቶ ራቁቱን የተገኘ ደግ ሰው፣ አራተኛ አባ ሐርሲዮስ ገዳማዊ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነክፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 5 ቁጥር 10 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንንም ያሳምርልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን ለጥቂት ጊዜ ብቻ የምንመለከት ይሆናል ማለት ነው። ቅድም እንደሰማችሁት በግንቦት 7 ቀን ታስበው ከሚውሉ ቅዱሳን መካከል የእስክንድሪያ ሊቀ ጳጳስ የሆነው 20ኛ ሊቀ ጳጳስ የሆነው የከበረ ሐዋርያዊ ቅዱስ አትናቴዎስ ያረፈበት ቀን ነው።
አትናቴዎስ ማለት ምን ማለት ነው ለመሆኑ? አትናቴዎስ ማለት ሕይወት፣ በዓለ ነቅ ወይም ብርሃን ሐዋርያ እንደማለት ነው። አትናቴዎስ ማለት አትናቴዎስ በ287 ዓመተ ምህረት እስክንድሪያ ውስጥ የተወለደ ታላቅ ቅዱስ ሰው ነው። በተወለደ ጊዜ ግን ክርስቲያን አልነበረም። ከአረማውያን ወይም ደግሞ ከሙስሊሞች ወገን እንደነበረ ይነገርለታል። የእስክንድሪያ ፓትርያርክ እለእስክንድሮስ ይባል ነበረ። ቅዱስ አትናቴዎስ በተወለደበት ወይም ደግሞ ገና በሕፃንነቱ በኖረበት ዘመን ቅዱስ እለእስክንድሮስ ፓትርያርኩ አርድእቱን አስከትሎ ሲሄድ የክርስቲያን ልጆች ሕፃናቶች ተሰብስበው ቤተክርስቲያን እየሰሩ ሊቀ ጳጳስ እየሾሙ ሲጫወቱ አትናቴዎስ ከጫወታችሁ አግቡኝ ብሎ ይማጸናቸዋል። ተመልከቱ፣ አያችሁ አይደል? ሕፃናት ጫዋታቸው ራሱ ሌላውን አትራክት ያደርገዋል። ልጆችን በመንፈሳዊ አስተዳደግ የምናሳድጋቸው ከሆነ ንግግራቸው፣ ጨዋታቸው፣ አለባበሳቸው ሌላውን አትራክት ያደርጋል። ሌላውን የመሳብ ኃይል አለው። እነኚህ ሕፃናት ዓለማውያን ቢሆኑ ኖሮ በዓለማዊ ነገሮች ተውጠው ያደጉ ቢሆን ኖሮ ጨዋታቸው ዓለማዊ ነበር የሚሆነው። ጨዋታቸው ግን መንፈሳዊ ራሱ ጨዋታቸው ራሱ መንፈሳዊ ጨዋታ ስለሆነ አረማዊውን ወጣት ወይም ደግሞ አረማዊን ሕፃን አትራክት አደረገ እና ተመልከቱ፣ እዚህ ጋር ሕፃናቶች ተሰብስበው ሲጫወቱ አስገቡኝ ባካችሁ ይላቸዋል። አረማዊ ነህና ከኛ ጋር አንጨምርም አሉት። አያችሁ አይደል? ይሄም ደግሞ ወላጆች የሰሩ ስራ ነው። ልጆቻቸው ላይ ለሃይማኖታቸው ሃይማኖት ከምንም በላይ ጥልቅ እንደሆነ ወይም ደግሞ በሃይማኖታቸው መደራደር እንደሌለባቸው ባጭሩ ቅዱስ ጳውሎስ አንድ ቃል ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15 ላይ ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል። ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ወይስ የሚያምን ከማያምን ጋር ምን ክፍል አለው ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15 ላይ ተአምረ ኢየሱስ ላይ ደግሞ ልጆቻችሁን ከአሕዛብ ጋር እንዲጫወቱ አትፍቀዱ፣ ከመናፍቃን ከአሕዛብ ጋር እንዲጫወቱ አታድርጓቸው፣ የእነሱን ባህልና ስርዓት እንዲማሩ አታድርጓቸው የሚል ቃል አለ ተአምረ ኢየሱስ ላይ። ምክንያቱም ወደ እነሱ እንዳያዘነብሉ ነው። በጨዋታቸው በንግግራቸው በተለይ የእነሱን እንግዳ የሆነ ትምህርት እንዳይማሩ ነው። እናም በእንደዚህ አይነት ነገር ወላጆች ስራ ሰርተዋል ማለት ነው እነኚህ ሕፃናቶች ላይ ለሃይማኖታቸው እጅግ ጥንቁቆች እንዲሆኑ። ስለዚህ ወንድሞች እኛ የምንማረው ልጆቻችን ከምንም ነገር ከጓደኝነትም በላይ ጽኑ ትኩረት ሰጥተው መጠበቅ ያለባቸው ሃይማኖታቸው እንደሆነ ልናስተምራቸው ይገባል። ሃይማኖታቸው ላይ እንደሆነ። ለዛ ነው እኮ በአሁኑ ሰዓት ምን አይነት ትውልድ እንደተፈጠረ ታውቃላችሁ? እኔ ቲክቶክ ላይ የሆነ ቪዲዮ ተለቆ ከሃይማኖታችሁና ከሀገራችሁ እንደዛ አይነት ነበር ያየሁት። ቆየት ብሏል። ከሃይማኖታችሁና ከሀገር ወይም ደግሞ ምን ይበልጥባችኋል ተብሎ ሲጠየቅ እኔ በጣም የታዘብኩት ነገር ስላለ ነው። የኛው ምን ይላል መስላችሁ? ሀገር ስትኖር ነው እንጂ ሃይማኖት የኛው እኮ ነው። ፕሮፋይሉን ያለው የኛው ነው። ሀገር ትበልጣለች። ሀገር ሳይኖር እንዴት ሃይማኖት ይላል? አያሳዝን? ምን ያክል ሃይማኖት እጅግ ጥልቅ እንደሆነ፣ ሃይማኖት የህይወት ጉዳይ እንደሆነ አልተረዳንም ብዙዎቻችን። ሀገር ይላል። እኔ በጣም በአሕዛቡ ነው የቀናሁት። አሕዛቡ ምን ይላል መሰላችሁ? ከስር ኮሜንቱን ሳነብ እንዴ ሃይማኖቴ ነው እንጂ ይላል። ሃይማኖቴ ነው ስሞት ሀገሬ አይደለም የምጠየቀው ሃይማኖቴ እንጂ እያለ ሌላው የአሕዛቡ በኮሜንት ሲጽፍ በጣም ነው የታዘብኩት። አፈርኩኝ። የእውነት በጣም ነው ያፈርኩኝ። ከሃይማኖቱ በላይ ብሔሩን የሚያስበልጥ ትውልድ ነው የተፈጠረው በአሁኑ ሰዓት። እና እህት ወንድሞች ልጆቻችን ላይ ስራ መስራት አለብን። ሃይማኖት የህይወት ጉዳይ ነው። ነፍስ ከስጋ ስትለይ ሀገር የት ናት? ኢትዮጵያዊ ነህ ወይስ አሜሪካዊ ተብላ አይደለም የምትጠየቀው። ምንድነው እምነትህ?
በወልደ እግዚአብሔር አምላክነት ታምናለህ ነው የምትባለው። አምላክ ሰው ሆኖ ከድንግል ማርያም ያለ አባት ተወልዶ ሞቶ ተሰቅሎ እንዳዳነ በቆረሰው ስጋ ባፈሰው ደሙ እንዳዳነ ታምናለህ ነው ተብለን ነው የምትጠይቀው። ሃይማኖት እኮ ነው። እስቲ ነገረ ማርያምና ራእየ ማርያም ላይ አንብቡ። ነፍስ ከስጋ ስትለይ የምትጠየቀው ጥያቄ ምን እንደሆነ እዛ ላይ ታያላችሁ በስፋት። እና ምን ለማለት ፈልጌ መስላችሁ የሁሉም አወራላችሁ። ልጆቻችን ላይ ስራ መስራት አለብን። ለሃይማኖታቸው እጅግ ጥብቅ እንትን እንዲሆኑ፣ ሃይማኖታቸው ላይ ጥብቅ አቋም እንዲያሳዩ፣ በምንም ነገር እንዳይደራደሩ ማለት ነው። እና የተረዳሁት አሁን ከአትናቴዎስ ታሪክ ላይ የተረዳሁት አንዱ ይሄ ነው። አንተ በሃይማኖት ስለማትመስለን ከኛ ጋር አትጫወትም። እስከዚህ ድረስ በህፃን አይምሯቸው እስከዚህ ድረስ ለሃይማኖታቸው ጥብቅ መሆናቸውን የተገነዘብኩት። እና እዚህ ጋር በጣም ልንጠነቀቅ ይገባል። ብዙዎቻችን ሃይማኖት ላይ ኬርለስ እንዳንሆን። አሁን ብዙዎቻችን አብሮ መብላት እኮ አይፈቅድም ሲሆን ግራ እንጋባለን። አህዛቡ ማይካችሁን ዝጉልኝ እሺ። የተከፈተ ማይክ ይሰማኛል። ተቆጣጠሩ ማይካችሁን። ማይካችሁን ተቆጣጠሩ። አድሚኖችም ዝጉት ቶሎ ብላችሁ። አህዛቡ ባይገርማችሁት ወንድሞች፣ እኔ በጣም ስለምታዘብ ነው። የፈለገ ቢወድሽ ወይም ብትወድሽ፣ የፈለገ ብትወድ ሃይማኖቷ ላይ ከመጣህባት አትፈቅድልህም። የሃይማኖቷን ድንበር ጥሰህ እንድትቀርባት አትፈቅድልህም። ሃይማኖት የከለከለ ሌላው ቢቀር ሰላም እንኳን ለመባባል እንኳን አደረሰ እንኳን ለመባባል ምን ያክል እንደሚጠነቀቁ እያያችሁ አይደለም? እንዴት ወንድሞች እንኳን አደረሰ ለመባባል እንኳን አደረሰ እኮ አይሉም። በትንሳኤ ቀን በጌታችን ልደት ቀን እንኳን አደረሳለን። ለምንድን ነው? ጣልተው እኮ አይደለም፣ በቃ ሃይማኖቴ አይፈቅድልኝም ብለው ነው። ምን ያክል ለሃይማኖታቸው እንዴት እንደሚጠነቀቁ አስተውይ። እንግዲህ ተመልከት፣ አህዛቡ ለሃይማኖቱ ይሄን ያክል የሚጠነቀቅ ከሆነ አንተ እውነተኛ ሃይማኖት ያስከውማ ምን ያክል ለሃይማኖት ጥንቃቄ ልትሆን። የኛው ደግሞ አብሮ መብላት እኮ አይቻልም ተብሎ ሲባል እንዴት ተደርጎ ይላል። የኛው እንዴት ተደርጎ ምን ችግር አለ? አረ በሃይማኖት ከማይመስል ሰው ጋር እንዴት ጋብቻ እንደዚህ አይነት ነገር እንዴት የፍቅር ሪሌሽን ትጀምር? እንዴት ምን ችግር አለ? በኋላ ክርስቲያን ባረገውስ እያለች ትከራከራለች። በኋላ ክርስቲያን ባረገውስ እያለ ይከራከራል። ባረጋትስ እያለ ይከራከራል። እና ወንድሞች ይህንን ነገር በጣም ጥንቃቄ ልናደርግ። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ወይስ የሚያምን ከማያምን ጋር ምን ክፍል አለው? እና ልጆቻችን ላይ ትልቅ ስራ እንስራ ለማለት ፈልጌ ነው። ፍቅር ምንም እንኳን መልካም ቢሆንም የምንን ድንበር መጣስ የለበትም? ንገሩኝ እስቲ። የምንን ድንበር መጣስ የለበትም? ሃይማኖትን ህግና የሃይማኖትን ድንበር ህግ መጣስ የለበትም። ከጣሰ ግን በጭራሽ ገደብ ሊኖረው ይገባል። እና ይሄንን ነው የምንማረው ማለት ነው። ተመልከቱ እዚህ ጋር አይ አንተ በሃይማኖታችን ስለማትመስለን አረማዊ ነህና ከኛ ጋር አንጨምርም አሉት። የዚህ ሰዓት እሱ ልቡ ንጹህ ስለሆነ ምን አለ? ክርስቲያን ሆናለሁ አጥምቁኝ አላቸው። አይገርም? ክርስቲያን ሆናለሁ አጥምቁኝ። ይሄን የልቡን ንጽህና ነው። ልቡን ስለተመለከተ ነው እግዚአብሔርም ለትልቅ ስራ ያጨው ወይም ደግሞ ለጵጵስና ለፓትርያርክነት ማለት ነው። እነሱም የጨዋታ እምነት አሳምነው፣ ተመልከቱ፣ የጨዋታ እምነት አሳምነው ሊቀ ጳጳስነት ሾመናሃል ብለው ከወንበር አስቀምጠው ሲሳለሙት ቆሞ ይመለከት ጀመር። ፓትርያርኩ ቅዱስ እለእስክንድሮስ አባታችን ከነዚህ ህፃናት ምን ይገኛል ብለህ ትመለከታለህ አሉት። አጠገቡት ያሉት አርድእቶች ማለት ነው። እግዚአብሔር ኋላ በእኔ አድሮ የሚሰራውን ስራ በእኒህ ህፃናት አድሮ ይሰራዋል። ይህ ህፃን አባቱ በህፃንነቱ ይሞታል፣ እናቱም አምጥታ ለእኔ ትሰጠኛለች። ከኔ ጋር አድጎ ከኔም ቀጥሎ የሚሾም እሱ ነው ብሎ ትንቢት ተናገረላቸው። ተመልከቱ። ከዚህ በኋላ በዘመኑ ረሃብ በሆነበት ወቅት አባቱ ሙቶ እናቱ አምጥታ
አዳንከውም ገደልከውም አንተ ነህ ብላ ለእስክንድሮስ ሰጠችው። እሱም የቤተ ክርስቲያንን ትምህርት እያስተማረ አሳደገውና በወጣትነት ዘመኑ መንኖ ከአባ እንጦንስ ገዳም ገብቶ ለጥቂት ጊዜ በበረሃ ተቀምጧል። መንፈሳዊ ተጋድሎ ለመማር ማለት ነው። በኋላ ዲቁና ቅስና ሾመው። ቅድስናንም የተሞላ ሆነ። ለእስክንድሮስም ከሞተ በኋላ በእስክንድሪያ ሊቀ ጳጳስነት ሾሙት። የኒቅያ ጉባኤ ሲደረግ የ318 ሊቃውንት ቃለ ጉባኤ ጸሐፊ ሆኖ ተመርጦ ቀኖናቸውን ጽፏል ቅዱስ አትናቴዎስ። አርዮስንም ተከራክሮ ረቶታል። ቆስጠንጢኖስ ከሞተ በኋላ አርዮሳዊ ልጁ ነገሰ። አውሳቢዮስ ዘኒቆሚዲያ የሚባል አርዮሳዊ ወዳጅ ነበረው። ንጉሥ ሆይ በብዛት አስወጥተውት ነው እንጂ ትምህርትማ እንደ አርዮስ ነው አለው። ከዚህ በኋላ አትናቴዎስን አስወጥቶ ሰደደው። በእርሱም ፈንታ ጊዮርጊስ የተባለ አርዮሳዊ ሰው እንደተሾመ ስንክሳሩ ላይ ሰምታችኋል። አትናቴዎስም 7 ዓመት በስደት ኑሮ እስከ መቼ ድረስ በስደት እኖራለሁ? ቢያከራክረኝ እከራከራለሁ፣ ቢያሰይፈኝም በሰማዕትነት እሞታለሁ፣ ወደ ሀገሬ ቢመልሰኝም አስተምራለሁ ብሎ ተመልሶ ከስደት መጣ። ለምን መጣ አለው። ይህንኑ ነገረው። በእኔ እጅ ከማስገድለውስ በገዛ እጁ ይሙት ብሎ አውሳቢዮስን በአዲስ መርከብ አድርጎ ምግብና ቀዛፊ ሰጥቶ አትናቴዎስን በነቀዘ መርከብ አድርጎ ምግብና ቀዛፊ ነስቶ ወደ ባህር ሰደዳቸው። አውሳቢዮስ መርከብ ተሰብሮበት ተሰጥሞ ቀርቷል። አትናቴዎስ መላእክት በአዲስ መርከብ አድርገው መንፈሳዊ ምግብ እየመገቡ ከቦታው አድርሰውታል። ይሄንንም ስንክሳር 30 ላይ መመልከት ይቻላል። መስከረም ላይ ማለት ነው። በኋላ ሌላ ንጉሠ ነገሥት ከተሾመበት አስወጥቶ ሰደደው። ከዚያም ተሰዶ ከሄደበት ሀገር ምኵራበ ጣዖት ነበር። ሲወጣ ሲገባ እያዘነ በእግዚአብሔር ፊት ባለሟልነትን ባገኝ ይህ የጣዖት ቤት እንዲፈርስ እለምነዋለሁ እያለ ሲጸልይ የጣዖቱ ቤት ፈርሶለታል። ይህንም አባት 5 ጊዜ ያላሳደውታል። ተሹሞ 47 ዘመን ሲኖር ጳጳስ አድርጎ ሾሞታል። በደሴተ ጋግራ እንደታሰረ በ365 ዓመተ ምህረት በ78 ዓመቱ አርፏል። በመርከብ የተጓዘበት ቀን መስከረም 30 ቀን ሲሆን የዕረፍቱ መታሰቢያ ደግሞ ግንቦት 7 ቀን ነገ በነገው ቀን ይሆናል ማለት ነው። ስለዚህ በግንቦት 7 ቀን ቅዱስ አትናቴዎስ አርዮስን ተከራክሮ መርታቱ፣ ወንጌልን ማስተማሩ፣ መጽሐፍትን መጻፉ፣ ስለ ክርስቶስ መሰደዱ፣ መታሰሩ፣ ተአምራትን ማድረጉ ወዘተ ይነገርለታል ማለት ነው። የቅዱስ አትናቴዎስ ረድኤት በረከት በእኛ ላይ ይደርብን፣ አሜን። እህት ወንድሞች፣ ከዚህ የምንማረው ትምህርት ምንድን ነው? አንደኛ እግዚአብሔር አምላክ ለምን አሕዛብን እንደሚያቆይ አንድ ትምህርት እንወስዳለን። አሕዛብ ለምንድን ነው ክደውት እንኳን ይታገሳቸዋል? በዚህ ምድር ላይ ጣዖት አምላኪውም አብሮ ይኖራል። አሕዛቡም መናፍቁም ክርስቲያኑም አብሮ ይኖራሉ። ለምን? አሕዛብ ሙሉ ለሙሉ ማያምኑበት ከሆነ ለምን አላጠፋቸውም? አንደኛ በዚህ ምድር ላይ የምርጫ ህይወት ነው ያለው። ጣዖትን ብታመልክ ፈጣሪንም ብታመልክ ፍርዱ ገና ነው። የመጨረሻው ፍርድ ዕለተ ምጽአት ገና ነው። በአጭሩ እንዴት ብዬ ላስረዳችሁ? ገበሬ ዘሩን ዘራ። ዘሩን ከዘራ በኋላ ጠላት መጥቶ እንክርዳድ ዘራ። ምኑ ላይ? እርሻው ላይ። ታዲያ ሰራተኞቹ ሲመጡ እንዳለ ንጹህ ዘር ተዘርቶ ነበረ። ሲመለከቱት አረሙም አብሮ በቅሏል። ወደ ገበሬው ሄዱና እንዴ ጌታችን፣ አቤት አንተ የዘራው ጥሩ ዘር አልነበረም እንዴ? አዎ ጥሩ ዘር ነው የዘራሁት። እና ታዲያ ይሄ ሁሉ እንክርዳድ ከየት መጣ? ይሄ ሁሉ አረም ከየት መጣ? እናንተ ሳታውቁ ጠላት መጥቶ በድብቅ ዘራው። እናም አረሙ ከእህሉ ጋር አብሮ በቀለ እንክርዳዱ። እና ጌታ ሆይ ምን እናድርግ? አረሙን እንነቅለው ዘንድ ትወዳለን? ብለው ጠየቁት። አይ እንዳትነኩት፣ አረሙም እንክርዳዱም አብሮ ይብቀል፣ ከስንዴው ጋር አብሮ ይደግ፣ በኋላ ይመነጠራል ወይም ደግሞ ይለያል። የምን ጊዜ? የውቂያ የአጨዳ ጊዜ ማለት ነው። አያችሁ አይደለ? ከዛ አንጻር ነው አንድም ፈጣሪ የማያምኑትን ሰዎች ማያጠፋቸው። ለዛ ነው
ስለዚህ አሁን በዚህ ምድር ላይ ምርጫ ነው ማለት ነው። እኔን መከተል የሚወድ ቢኖር እንዳለው ክርስቶስ ራሱን ይካድ መስቀሉን ተሸክሞ ይከተለኝ እንዳለው። ስለዚህ ዕለተ ምጽአት የፍርድ ቀን የመጨረሻ ፍርድ ቀን አለ። በዛ ቀን ይለያሉ። ሁለተኛ ደግሞ ለምንድን ነው የሚታገሰው ከተባለ ከአሕዛብ ጭምር ቅዱሳን ስለሚወጡ ነው። ከአሕዛብ ጭምር እነማን ስለሚወጡ ንገሩኝ እስቲ። ቅዱሳን ስለሚወጡ ቅዱሳን ስለሚወጡ እግዚአብሔር አምላክ አሕዛቡን ይታገሳቸዋል። ለዚህም ነው ኒቆዲሞስ እና ሌሎች ሰዎች በተለይ ስልጣን የነበራቸው ክርስቶስ ጌታ በተነሳ ሰዓት እነ ዮሴፍ እና ኒቆዲሞስ አይሁዳውያንን ሊያጠፉ ተዘጋጅተው ነበረ። ሰይፋቸውን አንስተው ነበረ። ከዛ ሊያጠፉ ሲነሱ ጌታ ተዉ፣ እንዳታጠፉ አይሁዳውያንን እንዳትነኩ ብሏቸው ነበረ። ለምን ሲባል ከነሱ የሚወጡ ብዙ ቅዱሳን ልጆች አሉኝና ከነሱ የሚወልዷቸው አሁን ያሉትን አትመልከቱ፣ በኋላ መልካም ፍሬዎች ይወጣሉ ከነሱ ብሎ ከለከላቸው። አዎ በጣም ብዙ ቅዱሳን ከአረማውያን ወጥተዋል። ከአረማውያን ስንክሳሩ የሚነግረን ይህንን ነው። በጣም እነ ቅድስት ኦሪና፣ እነ ቅድስት መሪና፣ ሌሎችም ብዙ ቅዱሳን ከአሕዛብ ወጥተዋል እና ስለነሱ ሲል እግዚአብሔር አምላክ አሕዛብንም ጭምር ይታገሳል ማለት ነው። እና በዚህ ምክንያት ነው የሚታገሳቸው። ስለዚህ እህት ወንድሞች አሁን ባሉ ሰዎች ላይ ልንፈርድባቸው አይገባም። ምናልባት አሕዛብ ስለሆኑ ልንጸልይላቸው ነው የሚገባው። እግዚአብሔር የኛን ጸሎት ተቀብሎ እኮ እነኛን ሰዎች ወደ ክርስትና እምነት ሊያመጣቸው ይችላል። አይችልም እንዴ? አይመጡም? ብንጸልይላቸው፣ ሱባኤ ብንገባላቸው፣ ጌታ ሆይ እባክህን ይህችን ነፍስ አድን ብንል አያመጣም? እግዚአብሔር ያመጣቸዋል እኮ። የኛ ስንፍና እኮ ነው ወንድሞች፣ የኛ ስንፍና ነው እንጂ ክርስቲያን ሆናለሁ አላት አፈርት ብላናችሁ ቆሻ አይከን ዘጋ። እግዚአብሔር ይገስጽ። የኛ ስንፍና ነው እንጂ እኮ ወንድሞች ብንጸልይ እኮ ብዙ ሰውን ወደ ክርስትና እምነት ማምጣት እንችላለን። በዘመነ ሰማዕታት በዘመነ ሐዋርያት እኮ ብዙ ክርስቲያኖች እኮ ሊበዙ የቻሉት እኮ በስብከት ብቻ እንዳይመስላችሁ ከጸሎት ጋር የታገዘ ስብከትና ትምህርት ስለሆነ ነው እንጂ። ለዛም እኮ ነው አንድ ሰሞን ታስታውሱ እንደሆነ ስንክሳር ላይ አንብቤላችኋለሁ። አንድ ካህን ይኖር ነበር እና በሚኖርበት ሰዓት ማነው የሆነ ቤት ይኖራል። የሚኖረው ግን የአንድ ፈላስፋ ልጅ ቤት አጠገብ ነበር የሚኖረው እና የፈላስፋው ልጅ ፍልስፍናን ትምህርት በሚገባ ይማራል። ከዛ የፈላስፋው ልጅ በጣም አይምሮ ምጡቅ ከመሆኑ የተነሳ የሚናገራቸው ቃላቶች በጣም ከባድ ናቸው። በአጭሩ አስተውሎቱ በጣም የመጠቀ ነው። ካህኑ ያያል፣ እንዴ ይሄ ልጅ እኮ ይላል። በቃ በወጣ በገባ ቁጥር አቤት አስተሳሰቡ፣ በዛ ላይ ክርስቲያን ቢሆን ወይኔ እያለ ይመኛል። መንፈሳዊ ቅናት ማለት ነው። ይቀናለታል። ቀንቶም አልቀረ ሱባኤ ያዘለት ካህኑ። ለማን ነው ሱባኤ ያዘለት? ለፈላስፋው ልጅ ሱባኤ ያዘለት ካህኑ። ምን እያለ መስላችሁ የሚጸልይለት? ጌታ ሆይ እባክህን ይሄን ሰው እኔ ዕውቀቱን አይቼ ቀንቼለታለሁ። ስብዕናው በጣም ደስ ይላል። በጣም ስብዕናቸው የሚያስቀናችሁ አንዳንዴ አሕዛብ አይኖሩም? ይኖራሉ? እስቲ ንገሩኝ። ሙስሊም ሆነው መናፍቅ ሆነው ትሕትናቸውን ስታዩ አትቀኑ? ቀንነታቸው፣ ደግነታቸው። ወይኔ ኦርቶዶክስ ቢሆን፣ ወይኔ ኦርቶዶክስ ብትሆን በዚህ ጸባይዋ በላቸው የተመኛችሁላት የለችም? የተመኛችሁለት ልክ እንደዛ ማለት ነው። ካህኑም እንደዚሁ ቀናለት። ከዛ በኋላ ጌታ ሆይ እኔ የዚህን ልጅ ትሕትናውን አየውን፣ ዕውቀቱን አስተሳሰቡን አይቼ ቀንቼለታለሁና እባክን እንደው ስለ ድንግል ማርያም ስለ ቅዱሳን ስትል ክርስቲያን አድርገው እባክን። ለአንተ ምንም የሚሳን ነገር የለም። ጠማማውን ቀናተኛውን ደግሞ ጠማማ ማድረግ ትችልበታለና እባክን አምላኬ ወይ ይህንን አሕዛብ ወደ ክርስትና አምጣው እያለ መማፀን ጀመረ። ከዛ እግዚአብሔር አምላክ ለሱባኤው ምላሽ ሰጠው። አይዞ ይሄ ሰው የለመንከኝን ሰምቻለሁ፣ ወደ ክርስትና ይመጣል አለው። ደስ ሲል የሱባኤው ምላሽ አገኘ ካህኑ። አይዞ ጸሎትን ሰምቼልሃለሁ፣
እባካችሁ ማይካችሁን ዝጉ። እንደው በኪዳነ ምሕረት ማይካችሁ እኮ በጣም ነው የሚረብሸው። በግድ ነው ሀሳቤም እየተሰረቀ የምናገረው። እና ተመልከቱ፣ አይዞ ጸሎትን ሰምቼልሃለሁ፣ እንደወደድከው ወደ ክርስትና እምነት ይመጣልሃል፣ አምጥቼልሃለሁ ወይም ቆጥሬልሃለሁ አለው እግዚአብሔር አምላክ። ደስ አለው ካህኑ። ከዛ በኋላ በቃ ምክንያት ፈጥሮ ጓደኝነት መመስረት ጀመረ ከፈላስፋው ልጅ ጋር። በወጣ በገባ ቁጥር እንዴት ነህ፣ ሰላም ነው ወይ የኔ ልጅ እያለ በቃ መጥራት ጀመረ። ምክንያቱም ቅርርብ ያስፈልጋል። ሃይማኖት ለማስተማር እንደዚህ አይነት ቅርርብ ያስፈልጋል። እንዴት ነህ፣ ሰላም ነህ፣ ደህና ነኝ አለው። በትህትናው ማረከው። ከዛ ጥሩ ጓደኛሞች ሆኑ። በደንብ ሲቀራረቡ እቺን ምክንያት አገኘና ካህኑ ስለ ሃይማኖት ሰበከው። ከዛ ወደ ክርስትና እምነት አመጣው። እና መላችሁ ፈልጌ ነው እህት ወንድሞች፣ ለአሕዛቦች ለመናፍቅም አንድ መናፍቅ ወገን ዘመድም ሊሆን ይችላል እኮ፣ እህትም ልትሆን ትችላለች፣ ወንድምም ሊሆን ይችላል። አጥብቀን ከእንባ ጋር ሱባኤ ብንገባለት እመኑኝት ወንድሞች፣ ያንን ሰው ወደ ክርስትና እምነት ማምጣት ይቻላል። ወደ ክርስትና እምነት ማምጣት ይቻላል። ስለ ፍቅራችን አይቶ እግዚአብሔር ምን አይቶ መሰላችሁ ምላሽ የሚሰጠን? ፍቅራችን አይቶ እኮ ነው። ለአሕዛቡ ያለንን ፍቅር አይቶ ይመልስልናል፣ ያንን ሰው ማለት ነው። በዚህ አይነት መንገድ እኮ እውነት አስተምሮ ከመመለስ ይልቅ እኮ በሱባኤ ፈጣሪን ጠይቆ ተማጽኖ መመለስ ይቀላል። ግን ይሄን ስላችሁ በጸሎት ብቻ አይደለም ማለት አይደለም። ሁለቱም ስራው ጸሎትና ስብከት እንደ ሁለት ክንፍ ናቸው። አሞራ በአንድ ክንፍ መብረር እንደማይችል ሁሉ ማለት ነው። በጸሎት ብቻ አይደለም፣ በጸሎትና በምን በስብከት። በነገራችን ላይ ብዙ እኮ መናንያን አባቶች ይገርማቸዋል። የአንድን ሀገር በሙሉ እኮ ጣዖት አምላኪ እኮ ወደ ክርስትና እምነት አምጥተዋል። አባ መባጽዮንን አላያችሁ? የአባ መባጽዮን ገድል ያንባችሁ ሆነ አስቡት። ምን ያክል ህዝብ፣ የአንድ ሀገር የአንድ ከተማ ህዝብ ሙሉ እኮ ነው ወደ ክርስትና እምነት የሚያመጡት በጸሎት ሱባኤ እየጠየቁ። መድኃኒዓለም ይመጣና እንዳለ የከተማውን ህዝብ ምሬልሃለሁ ወይም ደግሞ ክርስቲያን ወደ ክርስትና እምነት አስገብቼልሃለሁ እያለ እኮ የሚሰጣቸው እኮ አጥብቀው በመጸለያቸው ነው እንጂማ ባይጸልዩ ኖሮ እዚህ ጊዜ ስብከት ብደረደረላቸው አይቀበሉም። እና እህት ወንድሞቼ፣ ሰውን ለዛ ሰው ጸሎት፣ ለዛ ሰው አሕዛብ ወይም ደግሞ መናፍቅ ጸሎት ሱባኤ በመያዝ በደንብ ብዙ ሰውን ወደ ክርስትና እምነት ማምጣት ይቻላል ለማለት ፈልጌ ነው። ዝም ብለህ ግን ብትሰብክ ምንም ፍሬ ላታፈራ ትችላለህ። እና አንዱ የምንማረው ትምህርት ይሄ ነው ማለት ነው። ሌላው ከዛ ቅዱስ አትናቴዎስ ካደገ በኋላ ፓትርያርክ ሆኖ ተሾመ። ከመሾሙ በፊት ግን በድቁና ሳለ ከእስክንድሮስ ጋር ወደ ጉባኤ ኒቅያ ላይ ሄዶ ነበር። ለአርዮስም የሚገርም ምላሽ ሲሰጥ የነበረው ማን ነው? ቅዱስ አትናቴዎስ ነበረ። በዋናነት አፉን የሚዘጋው አርዮስ በጣም ሊቅ ነው። በነገራችን ላይ እንደዛ እያለ ሲከራከር ቶሎ ማዳግም ምላሽ እየሰጠ አፉን የሚዘጋው ማን ነበረ? ቅዱስ አትናቴዎስ ነበረ፣ በድቁና ሳለ ማለት ነው። መጨረሻ ላይ ጉባኤ ኒቅያ ላይ ቀኖና ሰርተው ከዛ በኋላ ተለያዩ። አትናቴዎስ በቅዱስ እለእስክንድሮስ ቦታ ተሾመ። በኋላ አርዮሳውያን ምንድን ያደረጉት? በጉባኤ መርታት ሲያቅታቸው ቀጥታ ዙፋኑን የሮምን ዙፋን ለመረከብ ነበረ ጥረት ያደረጉት። አስበው ማልቀሩ ተሳካላቸው። ንጉሱን መረዙት በአርዮሳዊ ትምህርት። ከዛ ንጉሱ ሁለተኛው ቆስጠንጢኖስ ማንም ማሳደድ ጀመረ? ቅዱስ አትናቴዎስን ማሳደድ ጀመረ። ቅዱስ አትናቴዎስ በጣም ህይወቱ የሚያሳዝን ነው። ከቅዱስ እለእስክንድሮስ በኋላ እንዳለ በስደት ነው ዘመኑን የጨረሰው። በስደት ነው። አንድ ቀን እፎይ ብሎ አያውቅም። ይሄዳል ስደት፣ እንደገና እዛም ይመጣሉ፣ እንደገና ደግሞ በስውር ሊያስገድሉት ሽፍታ ይልኩበታል። እግዚአብሔር አምላክ ይጠብቀዋል። ያላየው መከራ የለም ቅዱስ አትናቴዎስ። ለዛ ነው አንድም ሐዋርያዊ አትናቴዎስ ተብሎ የተጠራው። ይሄ ደግሞ አንድ ትምህርት ያስተምረናል፣ ስለ ጽድቅ መሰደድን። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና። መንፈሳዊ ሰው መሰደድን ከታገሰ የተሸከመው የክርስቶስ መስቀል መሆኑና በዚህም ዋጋው በመንግስተ ሰማይ ታላቅ መሆኑን ስለሚረዳ ሐሴት ያደርጋል። ስለዚህ ስለ ጽድቅ ስንል መሰደድን ከቅዱስ አትናቴዎስ እንማራለን። መሰደድ ሲባል ግን ወንድሞች
መሰደድ ሲባል ሀገር መቀየር ብቻ አይደለም። ስለ ጽድቅ ሀገር መቀየር ብቻ ወይም ከአንድ ቦታ ወደ ቦታ መፍለስ ብቻ አይደለም። ለምሳሌ አንድ ሰው ስለ ጽድቅ ሲል ከሌሎች ሰዎች ጋር በኃጢአት ካልተባበረ ይሄ ሰው ተሰዷል አልተሰደደም? ስለ ጽድቅ ሲል ንገሩኝ እስቲ። ተሰዷል አይደል? ተሰዷል። ለምሳሌ ብዙ ሰዎች ና በኃጢአታችን ተባበረን ና እንዲህ አይነት ነገር ወንጀል እንስራ ቢሉት እኔ በጭራሽ አልፈልግም አላደርገውም ብሎ ራሱን ቢያገል ይሄ ሰው ስለ ጽድቅ ተሰዷል። ከጓደኝነት ይልቅ የአምላክን ትእዛዝ መጠበቅን መርጧል። ለዚህም አብነት የሚሆኑ ለምሳሌ አባታችን አቡነ ሀብተ ማርያም ላይ ገድላቸው ላይ አይታችሁ ከሆነ እረኞች ተሰብስበው ሙዝ ሰርቀው ና ሙዝ እንብላ ሲሉት እኔ ይሄ ሙዝ ከየት እንዳመጣችሁ ሳላቅ አልበላም አላቸው። ምን ጻድቅ ያጫውታል አትበላም አርፈ አሉት አባ ሀብተ ማርያምን። ከዛ እኔ አልበላም በጭራሽ ሰርቃችሁ ከሆነስ እኔም በሌብነታችሁ ልተባበር አይደለ እምብየው አላቸው። ከዛ እነሱ ምን ቸገረን አትብላ ከፈለክ ብለው እንክት አድርገው በሉ። ጥቂት ቆይቶ ዝናብ ሊመጣ ነው ቶሎ በሉ ሰው የማይችለው ዝናብ ሊመጣ ነው እያለ ቢጠይቃቸው እምቢ አሉ። ሌሎቹ እረኞች ለአንተ የሚታይ ለኛ ማይታየን ዝናብ አለ እንዴ? በፀሐይ ምድር ዝናብ ይመጣል ቶሎ ግብ ወደ ቤታችሁ ይለናል እንደ እያሉ ተሳሳቁበት። እሱ ግን በጠራራ ፀሐይ በጎቹን እያስሮጠ ወደ ቤቱ ገባ። ወዲያው ዝናብ ጎርፍ መጣ። ከዛ እነኛ እረኞች በሙሉ ሙዝ ሰርቀው የበሉት እረኞች በሙሉ ጠፉ፣ ሞቱ። አባ ሀብተ ማርያም ብቻ ግን ተረፈ። አያችሁ አይደል? ይሄ ለምንድን ነው? ለምን የሆነ ይመስላችኋል? በሌቦቹ ስራ ምን ስላልሆነ? ስላልተባበረ። ስለዚህ ስለ ጽድቅ ሲል ተሰደደ ማለት እኮ አንዱ ይሄ ነው ወንድሞች። ስለ ጽድቅ ሲል መሰደድ ማለት አንዱ ከኃጢአት ስራ ጋር በምንም ነገር ከማንም ሰው ጋር አለመተባበር። ሰው ሲሰድብ ራሱ መልሰ ካልተሳደብክ አንተ እየተሰደድክ ነው። ስለ ጽድቅ ዝምታን ከመረጥክ። ለዛ ነው አባ ዮሐንስ አጺር በማንኛውም ነገር ላይ ዝም ማለት እውነተኛ ስደት ነው ብሎ የተናገረው። በማንኛውም ነገር ላይ ዝም ማለት እውነተኛ ስደት ነው። እውነት ነው። ሰው ሲያሞግስ፣ ሰው ሲያከብር ወይም ደግሞ ሰው ሲነቅፍ ዝምታን አባ መቃርስ ለደቀ መዝሙራቸው እንዳስተማሩት ማለት ነው። አባቴ የዘላለም ሕይወትን ለወርስ ምን ላድርግ ብሎ ሲጠይቃቸው ወደ መቃብር ቦታ ልከውት ሂድና ድንጋይ ወርውረባቸው፣ እየወረወርክ ስደባቸው፣ ከዛ ያሉክን መልስ አምጣልኝ አሉት። ወርውሮባቸው ሰድቧቸው መጣ። ምን አሉ ሲሉ ዝም አሉኝ። ሂድና አሁን ደግሞ አሞግሳቸው፣ ሲያሞግሳቸው አሁንም መጣ። ምን አሉክ? ዝም አሉኝ። አየህ አንተ ማንም ሰው ቢያሞግስ አትኩራራ፣ ቢሰድብ ቢጠላ ቢረግም ደግሞ መልሰህ አትስደበው አትርገመው ብለው መልሰውለታል። ይሄ ራሱ አንድ መሰደድ ነው ማለት ነው። መሰደድ ማለት አንዱ ይሄ ነው። ክፉን በክፉ አለመመለስ መሰደድ ነው ራሱን የቻለ ማለት ነው። ስለ ጽድቅ ሲሉ የራስን ምቾት ለሌላ አሳልፈው መስጠት መሰደድ ነው። የራስን ምቾት ለሌላ አሳልፈው መስጠት። የመንፈሳዊ ሰው ደስታ ሌሎች ሲደሰቱ ማየት ነው። የመንፈሳዊ ሰው እረፍት ሌሎችን ማሳረፍ ሲሆን ደስታውም ለሌሎች ምቾትን መስጠት ነው። መንፈሳዊ ሰው ደስ የሚለው እሱ ምቾቱን አጥቶ ሌላው ሲመቸው እሱ ደስ ይለዋል። እና ይሄም ራሱ አንድ ራስ መሰደድ የሚባለው ይሄ ነው። በአጭሩ መንፈሳዊ ሰው በመጀመሪያ እግዚአብሔርን፣ በመቀጠል ሰዎችን፣ በመጨረሻ ደግሞ ራሱን የሚያስከትል ሰው ነው ማለት ነው። እና መሰደድን ጠቅለል አድርገን ስንመለከት እነኝን ይመስላሉ ማለት ነው። ስለዚህ ስለ ጽድቅ ሲሉ የሚሰደዱ ብፁዓን ናቸው ከቅዱስ አትናቴዎስ የምንማረው ትምህርት ማለት ነው። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።
አሜን አሜን አሜን። ወንድማችን ቃልዎት ቃለ በረከትን ያሰማልን፣ ጸጋውን ያብዛልን።